የደብረ አስጋጁ ተጋዳይ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ቅዱስ ሚካኤል አሳደገ የቀደመ ከፊት መራ ብሉይና አዲስ ድርሳናቱን ሁሉን አውቃል መጻሕፍቱን የደብረ አስጋጁ ተጋዳይ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙኃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ። እንደዚሁም 9 ቀን ተዘክረው ለሚውሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁንም ሰላም እያልኩ በድጋሚ እንደዚሁም በሐምሌ 5 ተዘክሮ ለሚሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና ሁላችንም አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ
ቴንኪዩ የሚለውን በተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ዋላችሁ? እንደምን በዚህን ሰዓት ደረሳችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ወንድሜ ቃሉት ያሰማልን፣ የአገልግሎት እድሜን ያርዝምልን፣ እድሜ ከጤና ጋር ይስጥልን ከነ ቤተሰቦች። መድኃኔዓለም ከረዳኝ ምስክርነት እሰጣለሁ ብዬ ነበረ። ስሜ ወለተ ዮሐንስ ይባላል። ያለው ዱባይ ነው። ሰማዕቷ ቅድስት አርሴማ ያደረገችልኝ ነው። ዝክረ ቅዱሳን ማዳመጥ ከጀመርኩ 3 ወሬን ጨርሼ 4ኛ ወር ነው። ጓደኛዬ ነበር እንዳጋጣሚ ሼር ያደረገችልኝ፣ ግን በዛን ሰዓት የተመቻቸ ሁኔታ ውስጥ ስላልሆንኩ አላዳመጥኩትም። እሱ ተፈቅዶ ደግሞ በማዳመጥ ሰዓት በጣም ይቅርታ እየጠየቅኳችሁ ነው። ድምጼ ያው ስለሚረብሽ አዲስም ስለሆንኩ እሱ ፈቅዶ በማዳመጥ ሰዓት ደግሞ ስልኬን ነበር የሚፈታተነኝና ስልኬ አይሰራም። መንፈሳዊ ነገር በማዳመጥ ሰዓት ስልኬ አይሰራም እና ሌላ ጊዜ ኖርምዬ ይሰራል እና አሁን ሐምሌ 5 ለ6 አጥቢያ ስልኬ ዘግቶ አልከፍትም አለኝ። ከዛን ሰማዕቷ ቅድስት አርሴማ ምን አስበሽልኝ ነው? የተሻለ ነገር አስበሽልኝ ነው ወይስ ስልኬ ተበላሽቶ እንዴት ነው የምቀመጠው አለ ስልክ ብዬ ለሴትዮዋ ስነግራት ሴትዮዋ እንደማገዛልኝ ነገረችኝ። ከዛን ምንም አልተናገርኩም። ማታም ጸሎት አድርጌ ተኛው፣ ጠዋትም ጸሎት አድርጌ የተነሳው። ሰማዕቷን የመናገር አልችልም፣ አንቺ ቀደሚና ተናገሪልኝ አለ ስልክም እንደማልቀመጥ ታውቂያለሽ ብዬ ለሰማዕቷ ነገርኳት። እውነት ሰማዕቷ ቅድስት አርሴማ አንቺ በለትሽን ካደረግሽልኝ እኔም የዛሬ ወር አንቺ አደፋፍረሽኝ የዛሬ ወር ምስክርነት እሰጣለሁ ዝክረ ቅዱሳን ላይ ስላልኩ ወንድሜ በዚሁ አጋጣሚ የሰማዕቷ ዕለት ብታቀርብልኝ ደስ ይለኛል ከይቅርታ ጋር እና ሰማዕቷ ቅድስት አርሴማ ሴትዮዋ ምንም ሳልናገራት ራሷ ጠዋት እንደተነሳይ ተነሺ ብላ ይዛኝ ሄዳ ስልክ ገዛችልኝ። እልል በሉና ሰማዕቷን አመስግኑልኝ። ሁለተኛ ደግሞ ከኢትዮጵያ እንደመጣው መጥፎ ቤት ነበር የደረሰኝና ከዛ ሴትዮዬን ወደ ቢሮ መልሽኝ ስላት እንደማትመልሰኝ ትነገረኛለች። ከዛን ሙሌም ጸሎት ሳደርግ ከዚህ ቤት መቼ ነው የምታወጣኝ? ካላወጣኸኝም ማስተዋል ልቦና በቃ ኃይል ጉልበቱ ነኝ ይለው ነበርና መጥመቀ መለኮት በለቱ ተጣለተን ባታ ለማርያም ደግሞ በለቱ አወጣችኝ። እልል በሉና አመስግኑልኝ። እና ወደ ቢሮ ተመልሼ ደግሞ 10 ምናምን ሰራተኛ እያለን ሰራተኛ እንዳለ ወጥቶ አልቆ እኔ ብቻ ቀርቼ ቢሮ ውስጥ ቁጭ ብዬ ኢትዮጵያ ሰራተኛ ሲባል የለም ተብሎ ይመለሳልና በቃ ምንም እኔ እንዳለው ራሱ አይቆጠርምና ከአዲስ አበባ ከኤጀንሲ ተደውሎልኝ ወደ ሀገሬ እንደምመለስ ቀራማ ውስጥ ገቢ 3 ወር ስለጨረስኩ ቀራማ ውስጥ ገቢ ያለሽ እዳሽማን ሊከፍል ነው ወደ ሀገርሽ እንደምገቢ ብሎ ወደ ሀገርሽ እንድገቢ ብሎ ያው ነገረኝ። ከአዲስ አበባ ኤጀንሲው ደውሎ ከዛን ኪዳነ ምህረት ነበረ። ኪዳነ ምህረት እናቴ የነገሩሽን የማትረሺ የለመኑሽን የማትነሺ ነሽና አንቺ የልቤን መሻት ሙይልኝ። ወደ ሀገሬ የምታስገቢኝ ከሆነ በሰላም ለሀገሬ ያስገቢኝ፣ ወዚህም ስራ መሰጪኝ ከሆነ አንቺ ስጪኝ ብዬ ነግሬያት የእስጢፋኖስ ዕለት በ17 ደግሞ ተነስቼ ተክለ ሃይማኖት እምነት ነበረኝ። የተክለ ሃይማኖትን እምነት በፌስታር ቋጥሬ ተክለ ሃይማኖት አባቴ የደበቀኝን ዲያብሎስን ከላሌ አርቁልኝ እና ዛሬ እዚህ ቤት እንዳታሳድሩኝ ተክለ ሃይማኖት አባቴ ብዬ እምነቱን በፌስታል ቋጥሬ መስቀሌ ገመድ ላይና ሹሩባይ ውስጥ አርጌ ተክለ ሃይማኖት ታምራቸውን ሰርተው ያን ዕለት ነው አልዋልኩም አላደርኩም። ያን ዕለት ነው አውጥተው ተክለ ሃይማኖትም ስራ አስገቡኝ። እልል በሉና አመስግኑልኝ። ከብዛቱ ጥቂቱን ነው። መጥመቀ መለኮት ደግሞ ታላቅ ወንድሜ አንደበቱ ተይዞ በመጥመቀ መለኮት ጸበል ነው አንደበቱ የተፈታው። ታናሽ ወንድሜም እንደዛው መከላከያ ሄዶ የዮሐንስ ዕለት ተመቶ በሰላም ገባ ነፍሱን ይዞ። እህቴም ደግሞ እዚሁ ዱባይ መጣ ስቃይ ውስጥ ነበረ። በመጥመቀ መለኮት
ከስቃይ ወጣይ። እኔም እንደዛና እልል በሉና መስግኑልኝ። ከብዛቱ ጥቂቱን የመሰከርኩትና መድኃኒዓለም ከፈቀደ ደግሞ ሌላ ጊዜ እመለሳለሁ። ስለ ሁሉም ነገር በጣም ይቅርታ። አመሰግናለሁ ወንድሜ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። ከዚህም የበለጠ እንግዲህ እግዚአብሔር ተአምሩን ይጨምርላችሁ። የቅዱሳን ዝክር ይህንን ቪዲዮ ሼር ላይክ በማድረግ ለምእመናን አድርሱ። እንደዚሁም ደግሞ መመስከር ለምትፈልጉ በስልክ ቁጥሬ 0041 779774632 ብላችሁ ብትልኩልኝ አቀርባለሁ ማለት ነው። ሰላም እግዚአብሔር ይብዛልን። ወደ መቀጠል እንሄድ። ዳግመኛም ዝክርህን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ያነበበ ያሰማ ወይም የተረጎመ እምረልሃለሁ አለው። አባታችን አቡነ እስትንፋሰ ክርስቶስ ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ወደ ትግራይ ሀገር ከ9 ቅዱሳን በረከት ይቀበል ዘንድ ሄደ። ደብረ ዳሞ ደርሶ በትምህርተ መስቀል አማትቦ ያለ ገመድ ከደብረ ዳሞ ተራራ ላይ ወጣ። በተራራ ላይ 40 መዓልትና 40 ሌሊት በትጋት በመጾም ሳይቀመጥ ቁሞ እየጸለየ ሰነበተ። ከዚህ በኋላ አቡነ አረጋዊ አቡነ እስትንፋሰ ክርስቶስን ተገናኘው። ከዚያ እርስ በርሳቸውም ሰላምታ ተሰጣጥተው የእግዚአብሔርን ገናናነትና የተጋድሎ ያላቸውን የመነኮሳት ተአምራትና ሃይማኖትን ተጨዋወቱ። ሁለቱም አቡነ ዘበሰማያት ከጸለዩ በኋላ አቡነ አረጋዊ ተሰውሮ ወዳለበት ቦታ ተመልሶ ሄደ። አባታችን አቡነ እስትንፋሰ ክርስቶስ ወደ ደብረ አክሱም ሄዶ ጽዮንን ተሳለማት። ጽዮንም የልጄ የክርስቶስ እስትንፋስ የሆንክ የክብር መናኝ ሆይ እንደምን አለህ አለችው። አባታችን እስትንፋሰ ክርስቶስ የእግዚአብሔር የሕጉ ማደሪያ የሆንሽ ጽዮን ሆይ ሊቀ ነቢያት ሙሴ በደብረ ሲና 40 መዓልትና 40 ሌሊት በጾመ ጊዜ ከእግዚአብሔር ዘንድ ለእኛ የወረድሽልን እኛን ለማዳን ለሙሴ የተሰጠሽ ላንቺ ሰላምታ ይገባሻል። ከዚህ በኋላ ወደ እኛ ወደ ኢትዮጵያ ምድር መጣሽ። ሕግና ሥርዓት ካንቺ ይወጣል እና ዛሬ ተገለጭልኝ ብሎ ጽዮንን አመሰገናት። በዚያን ጊዜ ተገልጻለት በማየቱ ደስ ተሰኘባት፣ እጅም ነሳት። እሷን አስመስሎ 2 ጽላትን እንደ ወልድ ልደት ምሳሌ 2 አድርጎ ቀረጸ። ከዚህ በኋላ ሄዶ አባ ጴንጤሌዎን፣ አባ አሊፍና አባ ጽህማን፣ አባ አፍጼን፣ አባ ገሪማን፣ አባ ይማአታን፣ አባ ጉባን፣ አባ ሊቃኖስን እጅ ነሳቸው። ከ9 ቅዱሳን ቡራኬ ተቀበለ። የገድላቸውን መጽሐፍ ከመልካቸው ጋር አነበበ፣ ጽፎም ያዘ። ከዚህ በኋላ ደብረ ቢዘን ሄዶ አቡነ ፊልጶስን አገኘ። ከእርሱም ቡራኬ ተቀብሎ ከዚህ በኋላ ወደ አቡነ አብይ እግዚአብሔር ገዳም ሄደ። ከአብይ ጊዜ ጋር ተገናኝቶ መንፈሳዊ ነገር ተጨዋወቱ። በዚያም ብዙ ቅዱሳንን አግኝቶ የእግዚአብሔርን ምስጢር ከእርሱ ጋር ተጨዋወቱ። ዳግመኛም ወደ ድንጋይ ዋሻ ገብቶ ያለ መብልና ያለ መጠጥ 40 ሌሊት 40 መዓልት ቆየ። በብዙ መከራ ይፈትኑት ዘንድ አጋንንት ወደ እርሱ መጡ። መላእክት ያጸኑት 10,000 10,000 1,000 እየሰገደ ናላው ባፍንጫው እስኪፈስ ድረስ ከዚያው ቆየ። በክብር ላይ ክብር በጸጋ ላይ ጸጋ ተጨመረለት። ከዚያች ተነስቶ የትግራይን አድባራትና ገዳማትን ይጎበኝ ዘንድ ሄዶ በሰሜን በኩል ወዳለችው ምድር ወደ ያሬድ ደብር ደርሶ የገድሉን መጽሐፍ
ከአንቀጸ ብርሃን ጋር አነበበው። እመቤታችን ከያሬድና ከልጇ ከወዳጇ ጋር ወደ እርሱ መጣች። ብዙ ተአምራትንም አደረገችለት። ከእርሱም ተምሮ ተባርኮ ሄደ። ከመላው ውሃም በደረሰ ጊዜ በመስቀል ምልክት ያማትባል። አማትቦ በእግሩ እንደ ደረቅ እየረገጠ ይሻገራል። 5 አንበሶችና 5 ነብሮች ይከተሉታል። እነዚያም አንበሶችና ነብሮች የሚመግቡትን ባጡ ጊዜ ድንጋዩን ባርኮ ሥጋ ያደርግላቸዋል። እነሱም ያንን ይመገባሉ። ለሰዎች ሊርባቸው እንደዚሁ ደግሞ ድንጋይ ባርኮ ምግብ ያደርግላቸዋል። ህብስትንም ከሰማይ ዮናኤል የተባለው መልአክ በአባታችን ጸሎት ያወርድላቸዋል። በዚህ በኋላ ወደ ዋልድባ ምድር ደርሶ በዚያ በዋሻው ውስጥ እየጾመ ለገዳሙ እያገለገለ 4 ዓመት ቆየ። ከ4 ዓመት በኋላ ከአቡነ ሳሙኤል ጋር ተገናኘ። አቡነ ሳሙኤል የአንተ ክፍል ይህ ነው ብሎ ቦታውን ነገረው። ከ4 ዓመት በኋላ አረጋውያን መነኮሳት ተሰናበታቸው። እነርሱም መርቀውት የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ከዚያም ወደ ገዢው ወደሚባል አገር ደረሰ። ይኸውም ጎጃም ወይም ጎዣም ነው። በዚያም እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራ ሙታንን እያስነሳ በዚያ ተቀመጠ። ታምራትንም እያደረገ በጾምና በጸሎት የመተታቸውን እጽዋት የጥንቁልናቸውን ሥራ ሻረባቸው። እነርሱም መተታቸውን ጥለው ንስሐ ገቡ። አባታችን አቡነ እስትንፋሰ ክርስቶስ ባህር ውስጥ ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ የመነኮሳት መጨረሻው ከመነኮሳት ሁሉ ብልጫ ያለህ ወዳጄ እስትንፋሰ ክርስቶስ ሆይ ይህችን ሀገር እና የኢትዮጵያን ሰዎች ምሬልሃለሁ፣ ከዚህ ባህር ውጣ አለው። አቡነ እስትንፋሰ ክርስቶስ ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስ የማረፊያ ቦታ የምትሆን የምስራቅ ወደምትሆን ወደ ዳውንት ሂድ፣ ዳግመኛም ዝክርህን የዘከረ ስምህን የጠራ ገድልህን መጽሐፍን የጻፈ ያጻፈ ገድልህን ያነበበ የተረጎመ የሰማውን ያሰማውን ሁሉ እስከ 7 ትውልድ እምራልሃለሁ፣ ለድካምህ ብዛት ኃጢአታቸውን ይቅር እላቸዋለሁ። ይህን ብሎ በክብር በምስጋና ወደ ሰማይም አረገ። የጻድቁ አባታችን ረድኤት በረከት በእኔ በኃጥኡና በእኛ በዚህ በተሰበሰብነው በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ የጻድቁን አባታችን የአቡነ እስትንፋሰ ክርስቶስን ተአምር ለበረከት አነባለሁ። እግዚአብሔር ለእኔ ማንበብን ጸጋ ይስጠኝ። የአባታችን እስትንፋሰ ክርስቶስ ተአምር ይህ ነው። ጸሎትና በረከቱ ከኔ ከኃጥኡና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። በክፉ በሽታ እግሩን የታመመ አንድ ካህን ነበረ። ብዙ መድኃኒት አድርጎ ምንም ሳይድን ቀረ። ከዚህ በኋላ የአባታችን እስትንፋሰ ክርስቶስ ዜና ተአምራቱን ሰምቶ በቃል ኪዳኑ አምኖ በብዙ ድካም በዚያ ደርሶ ከመቃብሩ ላይ አፈሩን ወስዶ ገድሉ በተነበበበት ውሃ ለውሶ ቁስሉን ቀባው። በዚያን ጊዜ በአባታችን ጸሎት ከደዌው ዳነ። በዚያን ጊዜ ልቦናው በአባታችን ፍቅር ተነድፎ የማያልፈውን ይህን ዓለም ትቶ ያመነኩስ ወይ
ይመነኩስ ዘንድ ወደደ። አባታችን ሌሊት በሕልሙ ተገልጦለት ይህን ዓለም ትተህ ከመነኮስክ ዕድል ፈንታህ ጽዋ ተርታህ ከኔ ጋር ይሆናል አለው። ያም ካህን በማግስቱ ይህን ዓለም ትቶ መንኖ ወደ ገዳም ገባና በጾምና በጸሎት ተወስኖ ንስሐውን ከፈጸመ በኋላ ሙቶ በአካለ ነፍስ ወደ አባታችን ሄደ። አባታችን አስቀድሞ ተስፋ እንደሰጠው ወደ ሰማያዊት ቤቱ አስገባው። እግዚአብሔር በአማላጅነቱ በጸሎቱ ሁላችንን ይማረን። የእግዚአብሔር ሰላም በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር፣ አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ እንዲህ ብለን ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር እንዲልክልን አባታችን ሆይ ብለን ቅዱስ ስሙን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ ስድስቱ ቃላተ ወንጌልን ቀድሞ ለአንድ ወጣት እንደነገረው ዳግመኛም እንደዚሁ ለአባታችን እስትንፋሰ ክርስቶስ አትግደል፣ ወለሌላ ሰው ሚስት አትሂድ፣ አትስረቅ፣ በሐሰት ምስክር አትሁን፣ እናትህና አባትህን አክብር፣ ወንድምህን እንደ ራስህ ውደድ ብሎ ሰጠው። ይህን ከሰጠው በኋላ ሰውን ሁሉ አስተምርልኝ፣ ይህንን ያልጠበቀ ወደ መንግሥተ ሰማያት አይገባም አለው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለብፁዕ አባታችን እስትንፋሰ ክርስቶስ ስለወደድከኝ ፍቃዴን ስለፈጸምክ ስለ ብዙ ድካምህና መከራ ለእኔ ስለተደረገልህ እኔም በአንዲት ቀን 10,000 ነፍሳትን እምርልሃለሁ። በሦስቱ በዓላት በተወለድክበት፣ በተጠመቅኩበት፣ በተነሳሁበት እንደዚህ 70,000 ነፍሳትን በቀን 7 ጊዜ በሌሊት 7 ጊዜ እስከ ዕለተ ምጽአት ድረስ እምርልሃለሁ አለው። ዳግመኛም ዝክርን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ያነበበ የሰማ የተረጎመውን እምርልሃለሁ አለው። አባታችን አቡነ እስትንፋሰ ክርስቶስ ጌታችን ልደትህ ስንት ነው? 2 ነው የሚሉ 3ም ነው የሚሉ አሉ፣ እስኪ ንገረኝ አለው። ጌታችንም ኢየሱስ ክርስቶስ ዓለም ሳይፈጠር አስቀድሞ ከእግዚአብሔር አብ ያለ እናት ተወለድኩ፣ ድኅረ ዓለም ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቼ ስጋና መለኮትን አዋሃጀ ፍጹም ሰው ፍጹም አምላክ በመሆን ተወለድኩ። ወዳጄ እስትንፋሰ ክርስቶስ ሆይ ራሱ ክቡር፣ ራሱ አክባሪ፣ ራሱ የሚያከብር ነው በል። ሐሰተኞች መናፍቃን የጸጋ ልጅ ይሉኛል፣ ስለዚህ እነሱን አልወዳቸውም። በእነሱ ላይ የሚገዟቸውን እና የሚያጠፏቸውን ጨካኞች አሕዛብን አሰለጥንባቸዋለሁ። ዳግመኛም ጌታችን ኢየሱስ ክርስቶስ የአብ የባህሪ ልጁ የምእመናን በኩር ሊቀ ካህን የነገሥታት ንጉሥ ለዓለማትም የሚገዛ ሕይወትን የሚሰጥ እንደ ነፍስና ሥጋ ትስብእት ከመለኮት መለኮት ከትስብእት ተዋሂዶ ከበረ በለ። መጽሐፍ ቃል ሥጋ ሆነ፣ ያም ቃል እግዚአብሔር ነው እንዳለ በዮሐንስ ወንጌል ምዕራፍ 1 ቁጥር 1። ለአባታችን ለአቡነ እስትንፋሰ ክርስቶስ ጌታችን ኢየሱስ ክርስቶስ ይህን ከነገረው በኋላ የስሜ ትርጓሜ አማኑኤል ማለት እግዚአብሔር ከእኛ ጋር ማለት ነው። ኢየሱስ ማለት የዓለም መድኃኒት ማለት ነው። ክርስቶስ ማለት የከበረ ክቡር የሚከብር ማለት ነው። ማስያስ ማለት መሲህ የእግዚአብሔር አብ የባህሪ ልጅ፣ መሲህም ማለት ለመንግስትና ለክህነት
በድንግል ማርያም ማኅፀን በተዋሕዶ የከበርኩ በመለኮቴ ሁሉን ሰጪ ሲሆን በሰውነቴ በተዋሕዶ ከበርኩ ማለት ነው። ስለዚህ ነቢየ እግዚአብሔር ቅዱስ ዳዊት በተዋሕዶ ከበረ እንዳለ ሁለት ልደት ነው። ወልድ አብ ወልድ ማርያም የሚል በእኔ ፊት እና በአባቴ ፊት የተፈታ ንጹሕ ይሆናል። የእሳት ባሕሪ አይነካውም። በግልጥ ከአንተ ጋር ያልፋል። ዓለም ሳይፈጠር አስቀድሞ ያለ እናት ከአብ ተወለድኩ። ዓለም ከተፈጠረ በኋላ ያለ አባት ከድንግል ማርያም ተወለድኩ። በምድር አባት የለኝም፣ በሰማይም እናት የለኝም። ወዳጄ እስትንፋሰ ክርስቶስ ሆይ ትክክለኛ ሃይማኖት ተዋሕዶ ናት። ዳግመኛም ሶስት ልደት ነው የሚል በእኔ ስልጣንና በአንተ ስልጣን የተወገዘ የተለየ ይሁን። በአፋ የመንፈስ ቅዱስ ልጅ ነው የሚሉኝ ከአምስቱ ውሾች ጋር በዕለተ ምጽአት ከመንግሥተ ሰማያት ይወጣሉ። ሁለቱን ልደቴን የሚክዱ ወዮላቸው፣ ወዮት አለባቸው። ያን ጊዜ በመጨረሻው ቀን በዕለተ ምጽአት የከፋ ፍርድን እፈርድባቸዋለሁ። ሁለት አባት ሁለት እናት አለው የሚል የተወገዘ የተለየ ይሁን። ያለ ፍቃዱ ሞተ የሚል የተለየ የተወገዘ ይሁን። በሰውነቱ ወይ በመለኮቱ ፍጡር ነው የሚል በእኔ ቃልና እኔ ለአንተ በሰጠው በአንተም ቃል የተለየ የተወገዘ ይሁን። ከ12 ሐዋርያት ሃይማኖትን ካቀኑ ከ318 ሊቃውንት ሃይማኖት ያጎደለ 3 ልደት ነው ብሎ የጨመረ በእነሱ ቃል የተለየ የተወገዘ ይሁን። ሐዋርያትና ሃይማኖታቸው የቀና 318 ሊቃውንት አስተምሮት ውጪ ሌላ ሃይማኖት የሚያስተምር ቢኖር የተወገዘ የተለየ ይሁን። የጸጋ ልጅ ነው የሚል የተወገዘ ነው። አስቀድሞ ኢያኔስና ኢያንበሬስ በሙሴ ላይ ቢጽ ሐሳያን በሐዋርያት ላይ በጠላትነት እንደተነሱ መናፍቃን አርዮስና መቅዶኒዮስ ንስጥሮስም እንደተነሱ እንደዚሁ በመጨረሻ ዘመን መናፍቃን በኢትዮጵያ ሀገር ይነሳሉ። ብዙ ጠብንና ክርክር ያነሳሉ። እሾህና ሜኬላን ይተክላሉ። በስንዴ መካከል እንክርዳድን ይዘራሉ። በማቴዎስ ወንጌል ምዕራፍ 13 ቁጥር 25 ላይ እንዳለው ዳግመኛም ጌታችን ኢየሱስ ክርስቶስ በእኔ አፍና በአባቴ አፍ የባህሪ የሕይወት የሚሆን በመንፈስ ቅዱስ አፍ በእናቴ በድንግል ማርያም አፍ በ15ቱ ነቢያት አፍ በ12ቱ ሐዋርያት አፍ በ72ቱ አርድእት አፍ ሃይማኖታቸው በቀና አርዮስን ለማውገዝ በኒቅያ በተሰበሰቡ በ318 ሊቃውንት አፍ በመቅዶኒዮስ ለማውገዝ በቁስጥንጥንያ የተሰበሰቡ በ150 ሊቃውንት አፍ ንስጥሮስን ላወገዙ ኤፌሶን በተሰበሰቡት በ200 ሊቃውንት አፍ ልጄ እስትንፋሰ ክርስቶስ በአንተም አፍ የተለዩ የተወገዙ የታሰሩ ይሁን። በማቴዎስ ወንጌል 16:19 ላይ እንደተጻፈው በሃይማኖት መናፍቃንን የሚከተል የተወገዘ ይሁን። ያለ ንስሐ ለበደለኞች መጽደቅ ይቻላል የሚል የተወገዘ ይሁን። ሌላ ሕግ ሌላ ሃይማኖት ይመጣል የሚል የተወገዘ ይሁን። ኦሪት በወንጌል አለፈች፣ ነቢያት በሐዋርያት አለፈ የሚል የተወገዘ ይሁን። በቤተ ክርስቲያን ብፁዓን ክርክርን የሚያደርግ የተወገዘ ይሁን። ሐዋርያት ሃይማኖትን ያቀኑ 318 ሊቃውንት አጥፋ፣ ከእነሱም ይልቅ እኔ አሳምራለሁ የሚል የተወገዘ ይሁን። በቀኖናችን ዲዮስቅልያም በተባለ በመጽሐፋቸው እና የሐዋርያትን ሥራ በሚባል መጽሐፋቸው ወይም በመልእክታቸው መጽሐፍ የሚሳለቅ በእነሱ አፍ የተወገዘ የተለየ የታሰረ ይሁን። ሥላሴ በአካል 3 አይደሉም፣ 2 ወይም 3 አይደሉም፣ 4 ናቸው የሚል በአንድነታቸው ምንቴው በሦስትነታቸውም ረባኤ አለ የሚል የተወገዘ ይሁን አለው። ጌታችን ኢየሱስ ክርስቶስ ከአባታችን ከአቡነ እስትንፋሰ ክርስቶስ ጋር መናገር በፈጸመ በኋላ አባታችን እስትንፋሰ ክርስቶስ እኔና ቤተሰቦቼ ሥላሴ አንድ ሲሆኑ ሶስት ሲሆኑ አንድ ናቸው በማለት አንድም ሶስትም ብለን እናምናለን አለ።
ዳግመኛም አባታችን የክርስቲያን እድል ፈንታቸው ጽዋ ተርታቸው አንዲት ሃይማኖት እሷም ተዋሕዶ ናት። አንዲት ጥምቀት የሃይማኖት ፍሬና የራሴ ዘውድ ይህች ሃይማኖት ተዋሕዶ ናት። መጽሐፍ አንድ ሃይማኖት አንዲት ጥምቀት እንዳለ በኤፌሶን ምዕራፍ 4:4 ጌታችን ኢየሱስ ክርስቶስ መልሶ አባታችን አቡነ እስትንፋሰ ክርስቶስ ከአረመኔዎች የመናፍቃን ነገስታት ከመኳንንት የተነሳ አትፍራ፣ እኔ የሰማይና የምድር ስልጣን አፍና ጥበብን፣ ንጽህናን፣ ትዕግስትን፣ ፍቅርንና የዋህነትን፣ ተስፋንና ፈጽሞ ማመስገንን ሰጠው። ያለመጓደል ሁሉን ትመልስላቸው ዘንድ እንደምትችል አድርጌሃለሁ አለ። ይህን ብሎ ከአጸና በኋላ ሚካኤልና ገብርኤል፣ ሱራፌልና ኪሩቤል፣ ኡራኤልና ሩፋኤል፣ ሱራኤልና ፋኑኤል፣ አፍኒንና ራጉኤል፣ ሳቁኤል ተከትለው ቅዱስ 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 ልዩ ክቡር ንጹሕ አሸናፊ እግዚአብሔር ጌትነት በሰማይና በምድር የመላ ነው እያሉ በክብር ወደ ሰማይ አረገ። ይህን እያሉ እስከ 7ኛ ሰማይም ደረሱ። አባታችን እስትንፋሰ ክርስቶስ ከእርሱም ጋር ነበረ። በዚያን ቦታ ነቢያትና ሐዋርያትን፣ ጻድቃንን፣ ሰማዕታት አዩ። ዳግመኛም ጌታችን ሚካኤልንና ገብርኤልን ጠባቂ አድርጎ ሰጠው። ዳግመኛም ይህንን የነገርኩን ሃይማኖት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የኢትዮጵያንን አውራጃ ሁሉ አስተምርልኝ። ነገር ግን ከእኔ ጋር ወደ ሰማይ ማድረግህን ውዳሴ ከንቱ እንዳይሆንብህ ለማንም አትግለጥ። ወልድ አብ ወልድ ማርያም በተዋሕዶ በከበረ ብለህ ሁለቱን ልደቴን አስተምር አለው እንጂ። ከዚህ በኋላ ደስታና ኃይልን ሞልቶት ጌታችን ቃል ኪዳን ሰጥቶት አባታችን ሚካኤልና ገብርኤልን ጋራ ወደ በዓቱ ተመለሰ። በዓቱም ውስጥ እጅግም ጸለየ። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ሚካኤልና ገብርኤል ጋራ ተነስቶ እየጸለየ ከ12ቱ ደቀ መዝሙር ጋራ ሄዶ ወደ ዋሻ ምድር ድረስ የአገሩም ሰዎች በክብርም ተቀበሉት። የጻድቁ አባታችን የእስትንፋሰ ክርስቶስ በረከት በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። በጸሎት አስቡን ያሉትን ሁሉ ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ይድረሱላቸው። ሀገራችን ሰላሙን፣ ፍቅሩን፣ አንድነትን ይመልስልን። ጻድቁ በረከቱ በሁላችን ላይ ይደር። በእውነት ያቀረብነውን ጸሎት ልመናችን ከደመና በታች አይዋልብን። ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ መልካ እስትንፋሰ ክርስቶስን ለበረከት አነባለሁ። ሰላም ናሁ ወጠንኩ፣ እንሆ በብዙ ትጋትና ፍቃድ የመልክህን ሰላም ጀመርኩ። ከቅያሜና ከበቀል የራክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የምስጋናህን ቀለም በላይ ላይ አርከፍክፍብኝ፣ መልካም ነገርን እናገርና እፈጽም ዘንድ። ሰላም ለዝክረ ስምከ ጣዕሙ እንደ ማር ወለላ የሚሆን የጻድቁ ገብረ መንፈስ ቅዱስም ልክ እንደ ስሙ ሞገስ ለሆነው ስም አጠራር ሰላምታ ይገባል። የሁሉ ቅዱሳን አባት የሆንክ መምህር ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመልክን ምስክሮች በመለያውና በአቅሙ ጠቢባን ይማሩ ዘንድ ወይም ይቅሰሙ ዘንድ በልቤ ሰሌዳ ላይ ደግሞ አድርግልኝ።
ሰላም ለዝክረ ስምከ የመሬትን ልብስ እንደተጎናጸፉ እንደቀደሙ አባቶች ስም ዘወትር ለሚመሰገን ስም አጠራር ሰላምታ ይገባል። የሥጋ ችግር መስቀል ማረፊያ የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በሰማዕታት በተጻፉበት እንዲሁ እረፍትን በሚያደርጉበት ቦታ ስሜን ጻፍልኝ። ሰላም ለስዕርተ ርእስከ ወለርእስከ የነውር ቅባትን ላልተቀባው የራስ ጸጉር አከፋፈል ወይም አጎናጎን መልካም ለሆነ ራስም ሰላምታ ይገባል። ለጠላት ዲያብሎስ የማትሸነፍ አሸናፊ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በገዳምና በደብር ያሉ መነኮሳት ከፍ ከፍ ያልህና የከበርክ አባታችን እያሉ ይጠሩሃልና። ሰላም ለገጽከ ወለቀራነበቲከ ሞገስን የተቀባ ለተመላ ፊት ምኝታን ለናቁ ሽፋሽፍቶችም ቅንድቦችም ሰላምታ ይገባል። ችግርን ወይም በደልን የማታውቅ ባለጸጋ የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ አዳኝ የሆነች ሃይማኖት የጥርጥር ተራራን አፈረሰ፣ የተራቆቱትን ልብስን አለበሳቸው። ሰላም ለአይንቲከ ወለአዛኒከ መልካቸው ወይም እይታቸው ኮከብ ለሚመስል አይኖች ድንቅ የሚሆን ምስጋናን ለሚሰሙ ጆሮችህም የገባህ የሕዝብ እስራኤል ባለሟል የሚሆን ሙሴ የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ እንዳንተ ያለ የዋህ ርግብን የሚመስል አባት አዋቂም ቢሆን ጥበብን ቢሆን የለም ወይም አይገኝም። ሰላም ለመላቲሂከ ወለአእናፊከ እንባን ላፈሰሱ ጉንጮች የቅዱሳን ዜና ወይም ብስራት ለተመሉ አፍንጮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመደነቅን ቅባት የተቀባ ሥጋ ሳለሁ ይህንን አደርጋለሁ መጽሐፍት ሕግን እንደሰራው ያለ ኃጢአት ያለ በደል 24 ጊዜ። ሰላም ለከናፍሪከ ከድንግል ማርያም በሥጋ ሰው ሆኖ ለእኛ ሲል የታመመ የክርስቶስን እክለ በረከት ለቀመሰ በአፍና በከንፈሮች ሰላምታ ይገባል። መናኙ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ለነገ ሳትል የመርገም ቦታ የተባለች በጌባል ምድር በረከትህ በቆመ ወይም በደረሰ ጊዜ መራራ የነበረውን የእንጨት ፍሬ ያጣፈጠው ሆኖ ተገኘ። ሰላም ለአፉከ ወይንና ጠጅን ላልቀመሰ እንዲሁ ለሆድ ተስማሚ ከሚሆኑ ሥጋና ቅብ ለተከለከለ አፍህ ሰላምታ ይገባል። የቀሲስ ሱራፊ ወዳጁ የምትሆን የምስጋናን መስዋዕት የምትሰዋ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ካለብኝ ርኩሰት ታነጻኝ ዘንድ በጉጠት ከቅዱስ መሰዊያ አቅምሰኝ። ሰላም ለአስናኒከ እንደ ወተት ለነጡ ጥርሶችና ለጌታ ምስጋናን ወርቅ ላቀረበ ልሳን ሰላምታ ይገባል። ከሁሉ ችግርን የምታቀል ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ መምህር ሃይማኖት ሕዝቡን ይገስጻል ያስተምራል፣ ለሰነፎች ጥበብን ያስተምራል። ሰላም ለልሳነከ የሕግ ወይም ክርስቶስ መጽሐፍትን ማንበብንና ጸሎትን በበዛ ወይም ባዘወተረ ጊዜ እንደ እፎት ወይም ሰገባ ለሚመዘዘው ልሳን ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከመቤታችን በታች መመኪያችን ወይም መማፀኛን ሁነን በሥጋ ሳለህ እንዴት እንደ መላእክት መትጋትን ገንዘብ አደረክ። ዳግመኛም እንዴት ከኤልያስ ንጽሕናን ተማርክ። ሰላም ለቃልከ በሐዲስ ወይም ቅዱስ ቁርባን መሰዋ ፊት ለምስጋና ወይም ለቅዳሴ በምትቆም ጊዜ እንደ መለከት ለሚሰማው ቃል ሰላምታ ይገባል። ምግባሩ የሚወደድ ካህን የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ህብስት ፍሱት የሚሆን ሕፃን እስከ መሆን ተለወጠ እኮን። በዚያን ጊዜ
የተሰበሰቡት በአይን እስኪያዩት ድረስ ሰላም ለቃልከ ወለእስትንፋስከ የንግግሩ ድምፅ ለተወደደው ቃል የታመመን ሰው ለሚፈውሰው መልካም እስትንፋስ ሰላምታ ይገባል። የእጽዋትና የሳሩ ሁሉም ልምላሜ የምትሆን ዝናብ ወይም ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የጸጋህን ታንኳ ወይም መርከብ እኔን ደካማውን ከሚሰጥም ከኃጢአት ባሪያ ያሻግረኝ። ሰላም ለጉርኤከ በኋላ በገነት ውሃ የራስ እንዲሆን በውሃ ጥም ለደረቀው ጉርኤ ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ አባቴ ሆይ በቃልህ ንግግር 3 ጊዜ አመሰግናለሁ። አባት ልጁን ይባርክ ዘንድ ይገባዋልና። ሰላም ለጉርኤከ ወክሳድከ ጸሎት ወይም መጠጡ ለሚሆን ጉርኤ የእይታው ውበቱ ወይ መልኩ ያማረ ለሆነ ትከሻም ሰላምታ ይገባል። ከተመረጡ ቅዱሳን የተመረጥክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ችግረኞችን ከሞት በኋላ በንስሐ እሳት ተቃጠሉ፣ አስቀድሞ በደዌያቸው ደግሞ በጸጋ ድነዋልና። ሰላም ለመትከፍትከ ወለዘባንከ የሰማይን ሀገር የሚገዛ የክርስቶስን መስቀል ቀንበር ለተሸከመ ጀርባና ትከሻ ወይም ጫንቃ ሰላምታ ይገባል። የክርስቶስ ብርሃን የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የታወረ ልቦናዬን አብራ፣ የእውነት ቃልና መንፈሳዊ ነገርን ንገረኝ። ዳግመኛም ሌላኛውን ሚስጥር ልብ እንዳደረገ አድርገኝ። ሰላም ለእንግዳአከ ወለሕፃንከ የረቂቀ ጥበብ መገኛ ለሚሆን ደረት የጸጋና የጽድቅ ነዶን ወይም ክምርን ላነገበ ጉያህም ሰላምታ ይገባል። የእስራኤል ነገደ ምግብ በረከት የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ስሜን ሰማያዊት በምትሆን መጻፊያ በወርቅና በብር አምዶች ላይ ጻፍልኝ። ሰላም በአዕዳዊከ ወለመዘራኢከ መስቀልን ለሚጨብጡ እጆች በኃይል የተነሱ ጠላቶችን አጋንንትን ላሸነፉት ክንዶች ሰላምታ ይገባል። ከትዕቢት ሥራ እክል የተከለከልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጌታ በግርማ መንግሥቱ በመጣ ጊዜ በጸሎትህ ጠብቀኝ፣ ከጥፋትም ሰውረኝ። ሰላም ለኩርናአከ ወለእመትከ ከረጅም ክንድህ አጠገብ ለሚገኘው ክርንህ ለንጹሕ መዳፍህም ሰላም ይገባል። በቀልን የማታውቅ የዋህ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከዚያ ከሚያስፈራው የፍርድ ሰዓት በፊት የእውነት መጽሐፍ አስተምረኝ፣ አንዳንተ ያለ ትጉ ሰው የለምና። ሰላም ለአጽዋኢከ ወለአጽፋሪከ ሐዲስ ቅዱስ ወንጌልን ለጻፉ ላስተማሩ ጣቶች ከዓለም ልብስ ለተራቆቱ ጥፍሮችም ሰላምታ ይገባል። በነፍስ ያልሞትክ ሕያው ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በባሕርና በየብስ ላሉ ወገኖች ኢየሱስ ክርስቶስ በረድኤቱ ይጠበቃችሁ በላቸው። ሰላም ለገቦከ ወለከርስከ በአገልጋይ ላይ ላላረፈ ወገብ የቅድስት ሥላሴን ህብስት ለጠገበ ከርስ ሰላምታ ይገባል። የሕያው ፈጣሪ ልቦና የተባልክ ዳዊት ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በጦርህ ጸሎት አእላፍን ኃጣዋን የምትጎድል የምታጠፋ ነህና ከአንተ በታች የጌታን የጋይ ሕዝቦችን ሰገዱ ወይም አሰጁ ነሱ። ሰላም ለልብከ ወለኩልያቲከ ንጹሕ ለሆነው ልቦና ክፉ ለሆነው መልካምን የምታደር ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ነፍሴ ከሥጋዬ በምትለይ ጊዜ ልጄ ሆይ እኔ አለሁልህና አትፍራ በለኝ። ሰላም ለህሊናከ ወለ አማኡቲከ መጽሐፍን ማንበብ ለለመደ ህሊና በመስቀል እሳት ለነደደ አማኦትህም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ስለ ዓለም ስትል መጋደል የበዛ ነው። ዳንኤል ሃይማኖት በአድን ገዛ አናብስት ኃጣዋን ከበታች አስገደ። ሰላም ለነዋየ ውስጥከ
ወለህንብርትከ ለነዋይ ውስጥከ ወለህንብርትከ ለጭንህና ለአቋያጽህ ሰላምታ ይገባል። የክርስቶስን ቤት የሰራ ጴጥሮስ የተባልክ የጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጠፍተህ እንደ ሞት እንደ ሌሎች ሕዝቦች በከንቱ አያጠፋኝ ዘንድ ወደ ፈጣሪ ለምንልኝ። ሰላም ለአብራኬከ ወለአጋሬከ ስግደትን ለለመዱ ጉልበቶች ለድንግል ማርያምና ለልጇ ክብር ለሚፋጠኑ እግሮች ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ያዕቆብ ሆይ እነ አይሁድ ለልጆች ከመምህር እንግዳ ቃል ደግሞ በጽዮን አደባባይ የኑፋቄ ወይ ጥርጥር መጽሐፍን ሰምተው አልተማሩም። ሰላም ለሰኮናከ ወለመከየድከ የገድል ሩጫን በጀመሩበት ቦታ አስፈሪ የሆነ የመስቀል ጫማን ላጠለቁ መርገጫህና ለተረከዝ ሰላምታ ይገባል። ደመና ሃይማኖትን የተሸፈንክ ደግሞ ሰማይ እስትንፋሰ ክርስቶስ ሆይ ከሰማያዊቷ መንገድ ላይ ደግሞ ያለ ማስታጎል ጠብቀኝ። የሳጥናኤል ወይ ሰይጣንን ጦር እንዳይነድፈኝ ደግሞ ሰላም ለአጽቢኢከ ከእግሮች ለተገኙ ጣቶች ነጫጭ ከሚሆኑ ጥፍሮች ደግሞ ጋራ ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ በሰማያዊት አገር ዘመናቸው ደግሞ በክብር ደግሞ በፍጹም አምላክህ ለምንልኝ። ሰላም ለቆምከ ወለመልክእከ ያማረ ለሚሆን ክርስቶስን ደግሞ በአካለ ሥጋ ደም ከሚመሳሰለው ደግሞ መልክህና ለቆም ሰላምታ ይገባል። ከቂምና ከበቀል የራክ እስትንፋሰ ክርስቶስ ሆይ የሕይወት ውሃ ደግሞ ጸሎትና ዝናም ረድኤት ዛፍ የምትሆን ነፍሴን እንደ አበባ ያጠጣት። አሜን። ሰላም ለጸአተ ነፍስከ ወለ በድነ ሥጋከ አዲስ የሆነ ዓለምን ለማየት የታደለው የነፍስ መለየትና ከነፋስ ከተለየ ከነፍስ ከተለየ በኋላ ምዑዝ ወይም መልካም መዓዛ ላለው በደን ሥጋ ሰላምታ ይገባል። የዮሐንስን ወገን የምትሆን ታዲዮስ እስትንፋሰ ክርስቶስ ሆይ ሩጫቸው ደግሞ መፋጠናቸው እንደ ረቂቅ ነፋስ ከሆነላቸው ከከበሩ ንጉሥ ወይም ጌታ መላእክት ጋር በሰማይ አመሰገንኩህ። ሰላም ለግንዘተ ሥጋከ ወለ መቃብሪከ በመላእክት ልብስ ብርሃን ለተከናወነው ግንዘተ ሥጋ የደጋግ አባቶች መቃብር ለሆነው መቃብር ሰላምታ ይገባል። የሕያው መንፈስ ቅዱስ አገልጋይ የሆንክ ወይን እስትንፋሰ ክርስቶስ ሆይ የንጉሥ ይሁዳና ደግሞ የካህኑ የሌዊ ነገድ በጎደናቸው ጥም በመጠማታቸው ጊዜ የሕይወትን ውሃን አጠጡ። ሰላም ለተንሳኤከ በጌታ ምጽአት ጊዜ ቅዱስ ወንጌልን ለመስማት ትቆም ዘንድ ለተገባት የተንሳኤ ሰላምታ ይገባል። የኤርትራን ማይበል በደል የገሰጽክ ሙሴ እስትንፋሰ ክርስቶስ ሆይ በጠብና በክርክር ጊዜ የረድኤት ክንፍ ደግሞ ድንግል ማርያም በላይ ትረፍ። ሰላም ለእርገትከ የመዋቲ ዓይን ያላየው ነፍሱም ያላሰበው መንግስተ ሰማያትን ከአንተ ጋር በመሆን ያመሰገኑ ለልጅህ ከኢያሱና ገድልህን ከሚፈልጉ ሁሉ ጋር ተወርስ ዘንድ ለተገባው እርገት ሰላምታ ይገባል። የአእላፍ አባት የምትሆን እስትንፋሰ ክርስቶስ ሆይ አንተ በእነዚህ ሁሉ ዘንድ አለ። ሰላም ስብሐት ለእግዚአብሔር እያንዳንዷን የመልክህን ምስጋና እጽፍ ዘንድ ላነሳሳይ ለእግዚአብሔር ምስጋና ይገባል። ፈጽሞ ብዙ ከሚሆኑ ፍጡራን መካከል ለእኔ በልቤ በምበድል ስሆን እስትንፋሰ ክርስቶስ ሆይ ለምንልኝ። ለጌታ ምሕረት ልማዱ ነውና። ሰላም ለልደቱ በአንድነት ሀገር ይመን ስለሚባሉት ለቅድስት ቦታውና ለልደቱ ሰላምታ ይገባል። እስትንፋሰ ክርስቶስ እኔን ከማኅበራኑ አይለየኝ ዘንድ የተጻፉ አይደለምን? ሰላም ለፍልሰተ ሥጋከ ወደ ደብረ አስቄ ቀርሜሎስ ላረፈው ቅዱስ ፍልሰተ ሥጋ ሰላምታ ይገባል። የአስጋጅ ፖሊስ መምህር እስትንፋስ ክርስቶስ ሆይ ደግሞ የነፍስና የሥጋ ጠላቶችን ወይም አጋንንትን ነፍስ አፈርን እንደሚበት ንፋስ አፈርን እንደሚበት ነው በትናቸው። የእርሻ ባለጸጋ የሚሆን ሀብታም ባለሟል የበረሃ ሌሎችንም ሰርክ ካልከፈላቸው ደግሞ ሀፍረት ይሆንበታልና። እስትንፋሰ ክርስቶስ ሆይ በመጽሐፍ ዳግም ክፍል ውስጥ ደግሞ ለመጻተኛ ምንደኛ ወይም ደሞዝን ክፍያውን አታዘግይበት የሚለውን አስበ የበረከትህን ስጦታ አድለኝ። የአቡነ እስትንፋሰ ክርስቶስ አምላክ ሆይ እኔን አገልጋይህን ሁላችንም እዚህ የተሰበሰብነው ከመከራ ሥጋ ከመከራ ነፍስ ሰውረን አድነን።
ይቅር በለን ከአምላክህ ማስታርቀን ለሀገራችንም ሰላሙን ፍቅሩን አንድነቱን እግዚአብሔር ይመልስልን ዘንድ ለምንልን። ከቅዱሳኑ በረከት እንድንሳተፍ አምላካችን ሆይ ጸሎት ልመናችን ከደመና በታች እንዳይውልብን በአንድነት ቅዱስ የሆነውን ስምህን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም አንዴ ቆም ብላችሁ ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ በቅዱስ አባታችን እስትንፋሰ ክርስቶስ ስም ጠይቃችኋለሁ። መልካም ሼር እያደረጋችሁ ምእመናን መልካም። ከዚህ በመቀጠል የዕለቱን ስንክሳር አነባለሁ። እግዚአብሔር ለእኔ የማንበቡን ጸጋውን ስልጣኑን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 9 በዚህ ቀን የከበሩ እንድሪያኖስና ሚስቱ አውሳቢዮስና አርማ ሌሎች 40 ሰዎችም በሰማዕትነት አረፉ። እሊህንም ምርጦች ለረከሰ ከወርቅና ከብር ለተጣራ ጣዖት ማምለክን እምቢ ስላሉ የክብር ባለቤት ለሆነ ለጌታችን ኢየሱስ ክርስቶስ ስለ ስሙ አላውያን ጽኑ የሆነ ስቃይን አሰቃዩአቸው። ከዚህ በኋላ ራሶቻቸውን በሰይፍ ቆረጡ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። በረከታቸው ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። በዚህ ዕለት ዳግመኛ ከአባ ኖብ ጋራ በሰማዕትነት የሞቱ የ2000 ሰዎች መታሰቢያቸው ነው። በረከታቸው ከኔ ጋራ ከናንተ ከሁላችን ሕዝበ ክርስቲያን ጋራ ጸንቶ ለዘላለሙ ይኑር አሜን። በዚህችም ቀን ተጋዳይ የሆኑ ጽኑ አባት ኩተን አረፈ። እርሱም በሶሪያ አገር ስሟ በንጣኒዮስ ከምትባል ቦታ የሚኖር ሰው፣ አባቶችም ደግሞ ከዋክብትን ያመልኩ ነበረ። የአባቱ ስም ንስጣር የእናቱ ስም ቴዎድራ ይባላል። ባደገ ጊዜም ወላጆች ሊያጋቡት ፈለጉ። እርሱ ግን አልወደደም። ግድ ብለው ደግሞ ያለ ውዴታው ሚስትን አጋቡት። ሊያገናኛትም አልፈለገም። ስለ ሥጋ ድካም ወይም ስለ ጽድቅ ሳይሆን የሥጋ ፍትወትን ስለሚጠላት ሰው እንጂ ደናገል እንደሆኑ ሁሉ ከሚስቱ ጋር በአንድነትም ደግሞ ኖረ። አምላክ ሆይ ወደ ዕውቀትህ ምራኝ በማለት ጸሎትና ምልጃን ያዘወትር ነበረ። ከእግዚአብሔር የታዘዘ መልአክ ለቆርኔሌዎስ እንደተገለጠ ተገልጦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመን አስተማረው። ከሐዋርያትም ወደ አንዱ ሄዶ የክርስትናን ጥምቀትን እንዲጠምቅ ደግሞ አዘዘው። የሐዋርያት የስብከታቸው ወራት ነበርና ሄዶ ተጠመቀ።
የቤተ ክርስቲያንን ትምህርት ሁሉ ሕጉን ሥርዓቱን ሁሉ ተማረ። መለኮታዊ ምስጢርን ተቀበለ። በየቀኑ ሁሉ የሐዋርያ ጳውሎስን ትምህርት ይሰማ ነበረ። የጽድቅን ሥራ መስራትና ንጹሕና በጎ ሥራ መጠመድ ደግሞ ትጋት፣ ቅንነትን፣ የዋህነትን፣ ጾም፣ ጸሎትን፣ ሰጊድ በላዩ ተጨመረ። በእነዚህ ሁሉ የሚተጋ ሆነ። እግዚአብሔር አስደናቂ ተአምራቶችን እንዲያደርግ በርኩሳን አጋንንት ላይ ስልጣን ሰጠው። በሚያደርገው ተአምራትም ወላጆቹን የክብር ባለቤት ጌታችን ኢየሱስ ክርስቶስን ወደ ማመን ስቦ አስገባቸው። ደግሞ ሚስቱንና ወላጆችን አስገባቸው። ከካህዲያን አንዱ ለሰይጣን ሊሰዋ ወደ ጣዖት ቤት በገባ ጊዜ ቅዱስ ኩትን አውቆ በሰይጣን ላይ ጮኸ። እርሱ ሰይጣን እንጂ አምላክ እንዳልሆነ በሰው ፊት ያምን ዘንድ አዘዘው። ሰይጣንም እንዳዘዘው ራሱን ገለጠ። በዚያን የነበሩ ሁሉም የቅዱሳን ኩተን አምላክ አንድ እርሱ ብቻ ነው እያሉ ጮኹ። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው የክርስትና ጥምቀትን ደግሞ ተጠመቁ። ከዚህ በኋላ የቀላውዲዮስ ቄሳር የተላከ መኮንን የቅዱሳን ኩተንን ዜናውን በሰማ ጊዜ ወታደር ልኮ አስቀረበው። ስለ ሥራውም ደግሞ ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። መኮንኑም ደግሞ ጽኑ ግርፋት ገረፈው፣ እንዲያስሩ ታዘዘ። ይህንንም አደረጉበት። የአገር ሰዎች ቅዱስ ኩተን አሰቃይተው እንዳሰሩት በሰሙ ጊዜ ሁሉም ወደ እርሱ ተራወጡ። መኮንኑንም ሊገሉት ወደዱ። መኮንኑም ሸሸ። ቅዱስ ኩተን ከማሰሪያው ፈትተው ከደሙ አጥበው ተሸክመው ወደ ቤቱ ወሰዱት። ከዚህ በኋላ ብዙ ዘመናትን ኖሮ የወደደው እግዚአብሔርን አገልግሎ ደስ አሰኝቶ በፍቅርም አንድነትም አረፈ። ከእረፍቱም በኋላ ቤቱን ቤተ ክርስቲያን አድርገው ሥጋውን በውስጡ አኖሩ። ጌታችንም ከሥጋው ብዙ ታላላቅ ተአምራትን አሳየ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሁሉም ሰው የታመሙትን ሁሉ በቅዱሳን ላይ ያደረ መንፈስ እኔንም እናንተንም ሁላችንን ይባርከን ዘንድ የእግዚአብሔር በጎ ፍቃድ ይሁንልን። ለታሰሩት መፈታት፣ ለታመሙትም ፈውስን እግዚአብሔር ይላክልን። ማህበራችንን እግዚአብሔር ይጠብቅልን። የይቅርታ አምላክ ሁላችንንም ይቅር ይበለን። ማህበራችን እግዚአብሔር ያስፋልን። ከጻድቁ ከአባታችን ከአቡነ እስትንፋሰ ክርስቶስ በረከት ያሳትፈን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ መስተነቃድከ በከመ በሰማይ ከማሁ በምድር ይሰነዘለ ለዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንልዘብ በጸሎተ እነዚህ አስተመንስት አላርን ነው ባላነ
እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያለ ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽም ኩኑ ፍቷን ወንጹሃን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ጀምሮ ቤተክርስቲያን ፈርሶ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው ለዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን በጣም